ቦታ ማንም ታቋለ አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው ለምክክር የተቀየረ ነው ገባ አሁን ነው ቤት መጣ ብዙ ነገሮች ተሰምሰለን ያስፈልጋል ወይ እንዴታ ሰላም ብላችሁ እንሄዳለን አሟታል ጠይቃት ነው ይሄን አሁን ሳይቆቁ ነው የተነሳው ታብሽ እንደማንኛውም ሰው እኛ ያመመው ሰው እንጠይቃለን የሚያመመው ሰው መጠየቅ ደግሞ መልካምነት ነውና ኤፍሬምም የታመመው ሰው ጠይቅ ብሎ ነው ይዞኝ የመጣው አንተ ሄርሜላን እንደማንኛውም ሰው ምትለው አብራ ከራስ ጋር ለማ አብራ ንቃ እንጂ እሷ እኮ ሄርሜላ ነች የምትወዳት ልጅ ከሷ ጋር ብዙ ነገር የምታስብ ልጅ ናት አቤል ምን ነክቶ ነው ግን ምን ጓደኛ እንደሰማ አፈልግ ምን ነካኝ እንዴ ደስታው ነው ደስታው ለማለት ነገር ልድረው ነው እንዴ ተታቀበው ነው ወደ በግድማ አንተ ከሩታ ጋር እኮ ነው በግድ አይደል በፍላጎት ነው ሩታ ጋር ሄዶ በቃ ታስጨንቁት ልጅ ነው በፍላጎትም አንዳሉን አንተ ራሱ ጠንቅቀህ ታውቃለህ ኤፍሬም እንደዛ አይነት ሰው እሷ ታማለች እሷን ለመጠየቅ ነው የጠራው ስለዚህ ገና ከሆነች መሄድ እንችላለን ገና ነሽ ተነግሯል እሷ አሟታል እያያት አይደል እንዴ አሟታል ታማኛለህ አቤል እየሰማኸኝ ነው ይኸውልህ አሁንም ቢሆን እየነገርኩህ ያለሁት በጣም ተጨንቃለች ታማለች አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ የመጣሁት እየሰማኸኝ ነው ከዚህ በላይ እሱ ሙዚች ጋር መቆም አያስፈልገውም በቃ አንተ ሌላ ነገር የፈለግከው በግድ ታጋባቸው ነው ልጆቹ የምን ማጋባት ልጅቷ ራሷን ስታለች አብርሃምን እየፈለገችው ስላልከኝ ነው አብርሃም ልጅ የመጣሁት አንተ ሌላ ነገር የፈለግከው ልጅ ሌላ ነገር ሊፈጠር አይፈልጉም ስለሳይታለች ችግር ቆይ አንተ እሺ አብርሃም ነው ታውቃለህ የታመመው ሰው ልጠይቅበት የመጣ ነው ደህና ነች ምንም አልታመመችም አውቃ ነው ሾ ነው እየሰራች ያለችው ማንዲስ ወያንታ አዳምታችሁ ነው ከኔ ጋር ማውራት ያለባት ሌላ ችግር ነው ሁላችሁ ችግር ነው ልጁን ልቀቁት እኔ ያመጣሁት አንተን ስላከበርኩ ነው ስላስጨነቀኝ ልጅ የመጣሁት ሌላ ነገር እቺ ልጅ ሌላ ነገር ነው ያወራች ያለችው ሌላ ነገር ነው ያወራች ያለችው አንዴ አክብረህ ነው አይደል ያመጣን አመሰግናለሁ እሱን ግን ደግሞ ተጨንቄ ነው የደወልኩልህ ገብቶሃል አይደል እኔ አብራም እኮ ነገር አሳልፈናል ገባ ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እንደዚህ መሆን የለብህም ስለምን ስልጣን ነው የምታወሪው አይፈልግሽም ሄርሜላ ሩታ ነው ይፈልገው አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ልጅ የመጣሁት እንዴ ሌላ ነገር ነው የምታሰሩኝ ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምትሆነው ወደ ራሱ የተመለሰው ወደ ሩታ የተመለሰው ወደ ቀድሞ ሚስቱ የተመለሰው አይፈልግሽም አስረግጦ እኮ እየነገረሽ ነው እሺ እሱ ምንም ችግር የለውም አሁን የምታወራው ነገር ሙሉ ከልቡ ነው ነገር እንድታውቃለህ አይደል እንዴ እሱ እኔ እኮ ጋር ብዙ ነገር ያሳለፍኩ ሰው ነኝ አሁን ምንድነው ነገር ማስተካከለው አንተ እኮ ለኔ ብዙ ነገር ብለህ ለሱ መናገር ትችላለህ አይደል እንዴ አትችልም አብርሃም በእግዚአብሔር በአንደበት እንደማትፈልጋት ነገራትና እንሂድ ሌላ ነገር እቺ ያትፈርብን ምን ይፈጠራል ለምንገራው እንደምትወደኝ እንደምታፈቅረኝ ንገረው አዲስ ህይወት እንደጀመርክ ንገረው ባለቦታ ወደ ኩማራ ሀኪም ቤት ገባሁ ከዚህ በኋላ እንኳን እኮ ዛሬ ገና ነው ያገኘው ጋር እንዴ ትናፍቀኛለህ እኮ በየቀኑ እየተባበሩኝ የነበሩ ሰዎች በየቀኑ የምንገናኝ ሰዎች በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለእኔ የማይከብደኝ ትናንሽ እንዴት ነው ማትናፍቀኝ እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው በጣም ብዙ ነገር እየተሰማኝ ያለው በእግዚአብሔር እንዴት ሆነሃል አሁን ግን ይሄን ነገር አስበበት ታውቃለህ እንደዚህ ነው ቁጭ ብላ አሁን ያወራት 5 ደቂቃ አምስት ደቂቃ ቁጭ ብላ ያወሩ ስለምን ቁጭ ስብሰባ ነው እንደያዘው እቺ ልጅ አታሳዝንም አንተ እቴላ ሩታ እኮ ፈልገው ነው ይሄን እሺ እንኳን ደስ ያለ በቃ አታሳዝነኝ የምሩትን ገና አታሳዝነኝ በቃ እንደዛ ከመሰለኝ ይሰለ አብራም እንዴ በግድ ካንተ ጋር እንድታገባት በግድ ሰማኛ ድረስ እንድታገባት ነው የሚፈልጉት እንደዚህ እንዳለ ለዛ ነው የምታገባው ያገባው ሩታ ነው አይደል በቃ እንደከና አንዴ ቁጭ ብላና ግራጥኛ ሌላ ነገር ሰማኝ አንተ እስከመቼ ነው ቆይ እንደዚህ የምትሆነው ናሲሉ ትሄዳለህ ይችሉት መጣ አንተ ትሄዳለህ ምን ሆነ ነው ይኸው ኤፍሬምና ሩታ ናቸው አንተ የምትፈልገው ህይወት ሌላ ነው ሰምተኛል የምትፈልገው ህይወት ይኸውና በግድ ነው እንደዛ እያደረጉ ያሉት ስማኝ ያባሙ ወደቀሉ ተመለስሽ ምን እንዳደርግ ነው የምትፈልገው ንገረኝ ለኔ ንገረኝ ወንድም ይያለው አንተ ለምን አንድ ቁጭ ብለህ ታናግራት ማብራ እሺ የትን ውሰደ ወደ ራስ እንድትመለስ የትን ውሰደ አብራ ከራስ ጋር አይደለም ስማኝ ከራስ ጋር አይደለም ከራስ ጋር ራስን አዳምጠው እኔ ያዳምጥኩ ነው እሺ አላው ሄርሜላ እኮ ነች ሄርሜላ ከዛው ፊት ከሷ ጋር አሳልፈለሁ ግን ደግሞ ያ ነገር ትክክል አይደለም ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው እኔ ስለዚህ ሚስቴና ልጄን መርጫለሁ በቃ ሁሉ ነገር ባንዴ ትተዋል ወይስ እንገሪ ማትፈልገው ሰማይ አንድ ነገር ስማኝ ይሄ ሁሉ ነገር እያደረክ ያለው ለአብርሃም ብለህ ነው አይደል አንድ ነገር ስማኝ ለአብርሃም ብለህ ነው ሄርሜላ ትናንትና ነው ታውቃት የልጅነት ጓደኛ ነው አይደል አብርሃም ለምርጫው ምርጫዬ
ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተቆ ራሱ የምርጫ ሩታ ነች እኮ አለ። እንዴ በማሽ ተብሎ እንዴ ስማኝ፣ እኔ እኮ ይኸውልህ ኤፍሬም፣ አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላውቅም። ይኸውልህ ሰምተኛል። ነገር መታችሁ ያለ ምትዘሩት ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው መልስላችሁ? አብረሽ ተረጋጉ እስኪ በእግዚአብሔር ኤፍሬም በእመቤቴ ስም በኢየሱስ ስም አንተ ምን ማለት አንዴ ክርክሩን ተውትና ቁጭ ብለን እናግራት። እሺ እዚሁ ጋር ቢሆን ቁጭ ብለን ማሳለፍ ካልፈለገስ በግድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው አብራትን በአንተ ምክንያት ካለፈ ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማልሰማ እንኳን የማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ ያደረጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቤ ብትሆን እፈልጋለሁ። አብራም እንኳን አንገትን በልባ ሰዓት፣ አንተ በከፋ ሰዓት፣ አንተ በድብር ሰዓት፣ አንተ ባመነ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ላይ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሩ። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ ሰማንያ ቀዶሃል አንተ። ለምን ሰማንያ ዘጠና ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክር። ወንበር ተቀመጥ፣ አብርሃም ተቀመጥ። ይሄ አንተ ቤት ነው። እሺ ያንተና የሄርሜላ ቤት ሰምተኛል? አዝርጭ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ ቢያንስ ቁጭ ብላ አውራት። ቁጭ ብላ አብረሽ አንዴ ለምን ይሄ ቤት ቁጭ ብላ ያስጨነቃችሁ ነው? ምን ልታወሪ ነው? እሺ አንተ ለምን እንደዚህ ያስጨነቀው? ምን ይደረግልህ? አብሽ ምን ይደረግልህ ማለት ወደ በፊት ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ እሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ እሺ? እሺ አንተ ነው የምትወደኝ፣ አንተ ነው የምታፈቅረኝ። ሳንኪው አውሪ እስቲ በእግዚአብሔር እንዴ! ሳንኪው አውሪው ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥቂት የምትለው? ሳንኪው ሳስሚው አውሪ ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳም ምንም ጥቅም የለውም። አንተ እኮ ስለሚባለው ስለ አብርሃም የሚያስጨንቀው ወንድም እንደዚህ ሆኖ ስተቢያንስ ኧረ በእናትህ አንተ ደግሞ ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሙ አንተ ምናምን ብለኸኝ አይደለም። እሺ አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። ይኸውልህ አብርሃም ሰምተኛል? ይሄ ፎቶ ያንተ ነው። እሺ ይሄ ፎቶ ያንተ ነው። አታስታውስም? ይሄ እናንተ ነው። ሰምተኛል? አቤል ምንድን ነው በግድ ስለምን ያለፈ ተው በእግዚአብሔር ወደ ራስህ ተመለስ። አሁን ፈልገህ ነው ይሄንን ቤት የገባኸው? ልጅም ብዬ ነው እንዳልፈለግ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር የሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደዚህ አንገበገበ መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ ነው አይነት ሰው አይደለም። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለማንነትህ ስለ ሩታም እያወራ ያለው ስለ እኔ ማንነት ምንም አድርጌ ልንገርህ። ስለማንም ሰው ክፍተት ለማውራት ምናምን ነገር አይደለም። ገባህ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ያስረዳክ። አንተ ማለት ከሩታ ጋር ህይወትህን ከፈታህ ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባህ? እሱ ለፈረማችሁ የተለያዩ ሰዎች ናቸው። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረግልኝ፣ እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አዳምጠኝ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ይገርምኛል።
በጣም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብራም ይቆጫል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው። በአንተ ምክንያት የሆነ ነገር ከሆነች ይቆጫል። እኛንን የምናውቀው ዶክተሮቹ ምናምን በጣም ታማለች ብለዋል። ይኸውልህ የምታስፈልጋት አንተ ነው። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው። ከታመምሽ ሄደሽ እዛ ሕክምና አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ሲጨናነቁ ያለው አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው። በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ነገር ትክክል ነው። አሁን ደግሞ ወደ እኔ ማንንም አልተናገርኩትም። አንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረግኩሽ እያለ የነበረ ሰው ነው። የምርህን ነው? አብርሃም ተው፣ ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ የሁላችንም ነው ታጣው። እየጨመቅኩ አይደለም። አንድ አብራትና አሁን ሁሉ ነገር ነው አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ማርቻው ሳይከፍሽ እንዲበዝ ነው። አንተ የኔ አሁን ዛሬ ለደም ክለብ ያለኝ ነገር በቃ ይሄ ነገር ታጠቃቸው። አንተ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ እነሱ ተስፋ ስለማይቆርጡ ነው በዚህ ልክ ስለዚህ ይበሉት ማለት ነው። ምን አርጋብህ ነው? ኧረ በእግዚአብሔር ከዚህ በላይ አታስጨንቁት። በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተህ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁ። የፌመና ሩታ ከኤፍሬም አንተ እህትህንም የከዳ እኛንም የከዳ ስለሆነ ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘብ እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሄደ ሆስፒታል መጠየቅ ነው የሚመስለው። ግን አንተ ታማ ራሱ ሆስፒታል ያልመጣ ሰው ነው። ስለዚህ ከራስ ጋር እንዳሉ መጀመሪያ ብዙ ስህተት ሰዎች አሉ። አሁን ግን ስህተት ከልጅ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን የምታስጨንቁኝ? አብርሃም ማስጨነቀን አይደለም። እግዚአብሔር ለልጁ ተወጣ። ሁሉ ነገር ለልጁ ተወጣ። አብርሃም ማስጨነቀን አይደለም። የምሬን እግዚአብሔር ይቆጫል። የውዬ ነበር ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የሚለው ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ ነበር እኮ ከአንተ ጋር ብዙ ነገር ነበር ያሳለፍኩት። ካለ ብዙ ነገር ነበር ካለ እንዴ ታውቃለህ? እሱ ነው ታውቃ ሰማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ እንደዚህ ነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ነው። ይብቃ ተው። አልፈልግም ማለት ከዚህ በላይ አታስገድዶት ልጅ አብርሃም ቆይ አንዴ ኤፍሬም ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። ከዚህ በላይ አንጫናቸው። በቃ አብርሃም ችግር አትፈጥሩ። ሁለተኛ አብርሃም አጠገብዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብዳደርሽ ከሆን በኋላ አንተ ይበቃል። አልጥራው እያልኩሽ እኮ ነው። አንቺ ይጠራሉ ሁሉም ነገር ይቀየራል። እርስ በራሱ መፈታኛ ተረባችሁ አመጫ መናገር ያለበት ነገር ተናገር። ከዚህ በኋላ እኔም ሩታን ጊዜ ማጠገብ እንዳትደርሱ ናቸው ሰንታቸው ላይ ያዳልሽ የምርህን ነው ሄርሜ በል ብለውት ነው። በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያሰማ ሰው ነው። በቀረው ይሻል ነበር። እኔ ለአንቺ እንትን ይሻልሽ ብዬ
ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ ዋሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ